ቢና 10 እሺ አንዳችሁ አንድ ሁለት ፖይንት እናንሳና እንለያይሽ እኔ ማሰብ ለመጀመሪያ ጊዜ ስለ ስሜዝ ስለ ስላሴ አንሳና ማለት ነው። እሺ አመሰግናለሁ። ስሜዝ ስላሴ የሚለው ቃል የለም በመጽሐፍ ቅዱስ ላይ ቃሉን ቃል በቃል አታገኝም። ልክ የተመሳሳይ ተውሂድ የሚል ቃል ቁርአን ውስጥ እንደሌለ ሁሉ ተውሂድ የሚል ቃል ቁርአን ውስጥ ካሳየኝ እኔ እሰልምልሃለሁ። የለም ቁርአን አሳየኝ ተውሂድ የሚል እኮ የኛ መመሪያችን ቁርአንና እሰልምልሃለሁ። የኛ መመሪያችን ቁርአን ውስጥ ከሌለ እሺ ቆይ አንዴ ስላሴ መጠየቅ አልችልም። ዳራ የኛ መመሪያችን ቁርአንና ሐዲስ ነው። የኛ መመሪያችን አሁን ያንተ መመሪያ ሐዲስ ተደመ አይደለ? የኛ መመሪያችን ደግሞ ቁርአንና ሐዲስ ነው። የኛ መመሪያችን ነው አይ አይደለም መመሪያችን ቁርአን መጽሐፍ ቅዱስና የአባቶቻችን አስተምሮት አባቶቻችን ስላሴ አስተምረዋል። ስለዚህ ስላሴ የሚለው ቃል ከአባቶቻችን እንቀበላለን። መለኮታዊ የሆኑ መጽሐፍቶቻችን የኛ መለኮታዊ የሆኑ አምላክ ወርዷል የአምላክ ሐሳብና ቃል ነው ብለን የምናምነው መለኮታዊ የሆኑ መጽሐፍቶቻችንና መመሪያችን ቁርአንና ሐዲስ ነው። ቁርአን የአላህ ቃል ሲሆን ሐዲስ ደግሞ የነብዩ መሐመድ ንግግር ነው። በእነዚህ ውስጥ ተውሂድ የሚባል አለ ወይ ካልከን ለምሳሌ ቁርአን ብቻ ነው መፈልገው ሐዲስን አልፈልግም ካልክ ከሙስሊሞች ጋር ያወራህ አይደለም። መጀመሪያው ተባል እኛን ስትጠይቀን ሙስሊሞችን ስትጠይቀን አድሬስ ማድረግ ያለብህ እኛ እናምንበት ነው አምጡ ማለት ያለው ተብሏል አይደለ? ስለዚህ አድሬስ ስታደርግ እኛ ቁርአን ሐዲስን ጥለን ቁርአንን አናምንም ቁርአንን ጥለን ሐዲስን አናምንም ተብሏል አይደለ? ስለዚህ ቁርአኑ የሚብራራው ራሱ በሐዲሱ ስለሆነ ስለዚህ ከዛ አንፃር ተውሂድ የሚለው ቃል በቃል አለ ወይ ካል አዎ አለ። ስለዚህ እያልክ ያለው ይሄን እንግዲህ ተውሂድ ማለት የሰልማሉ ብላል እንግዲህ ተሰልማተል እስልምና መሰረት ነው። አንድ አምላክ ለማለት ነው አይደለ ቃሉ? ስለዚህ አንድ አምላክ አሁን በክርስትናና በእስልምና መካከል ያለው ትልቁ ልዩነት ነው። አምላክ መጀመሪያ ተመለሰ ተውሂድ የለም ያልከው አለ አይደለም ቆይ ያ ከዚህ ጋር የተያያዘ ጥያቄ ስለሆነ ነው ስሚዝ እያልክ ያለው ይሄን የሚያክል ትልቅ ነገር አላህ ረስቶ ነው ሳይወርድለት ቀርቶ ነው ቁርአን ላይ ሐዲስ ላይ ከመሐመድ የምናገኘው? ይሄን የሚያክል ነገር እንዴት አላህ ሳይገልጽ ሐዲስ ላይ ከመሐመድ ንግግር ለማግኘት ተገደደ? በጣም ጥሩ ጥያቄ። ተውሂድ ቃሉን ስለጠየቅ ነው እንጂ በቁርአን ላይ 1001 ቦታ ላይ የሱን ሩት ቃሉን አንደኛ ማለት ነው ሩት ቃሉን የተውሂድ የሚለውን ሩት ቃሉንም ጽንሰ ሐሳቡንም አስተምህሮቱንም ታገኛለህ ቁርአን ላይ። ግን እኔ የምፈልገው ይሄ ተውሂድ የምትለው ቃሏን ነው የምፈልገው ቁርአን ላይ ካልከን ወማ ينطق عن الهوى ብለው የተናገሩት ወይም ደግሞ ከራሳቸው አይናገሩም ልብ ወለድን አይናገሩም አላህ ያወረደውን ነው እንጂ የሚናገሩት የተባለላቸው ራሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው አላህ የነገራቸውን የሚናገሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረውታል። ኦኬ ሶ መልካም ጥሩ መልስ ነው። ግን አሁንም እያልክ ያለው ሐዲስ በምንም ሁኔታ ቁርአን ሊቃወም አይችልም አይደለ? ሐዲስ በምንም ሁኔታ። ስለዚህ ዋና ቁርአን ላይ ቃሉን ካላገኘን እኔ አሁን ለምን የለም አልልም። ገብቶሃል? ችግር የለውም። ምክንያቱም አይደለም አንተ ጋር ነው ክፍተቱ ያለው እኛ ጋር ክፍተት የለም። እኔ ጋር ክፍተት የለም። ለምን ጠየቅኝ ተውሂድ ብለህ ለምን ጠየቅኝ? ለምን መሰለህ አንተም ጋር ክፍተት አለ ብለህ ልትሰራ ነበር ግን አይሆን። ክፍተት አለ ለምን መሰለህ እኛም መጽሐፍ ብቻ የምንከተለው አለኛ ጋር ይኸውልህ አንድ ጊዜ ስማኝ ስሚዝ አንተ ጋር ያለው ሐዲስ ውስጥ ሊኖር ይችላል። ገብቶሃል? ኦኬ that's fine ችግር የለውም። አንተ ጋር ግን የለም አይደል? እኛም ይኸውልህ እኔ ኦርቶዶክስ ቤተክርስቲያን አማኝ ነኝ እኮ የለም አንተ ቆይ አይደለም ስማኛ መጽሐፍ ቅዱስ ብቻ አይደለም እኛ የምንከተለው። ልክ አንተ ሐዲስ ሁሉ እንደምትከተል ሁሉ እኛ የአባቶቻችንን አባቶቻችን የጻፉት ጽሁፎች አሉ። እነሱ አስተምሮት አለ መጽሐፍ ቅዱስን መሰረት አድርገው ማለት ነው። እሱ እንቀበላለን። በዛ አስተምሮት ስላሴን አስተምረዋል
አባቶቻችን ልጠቅስልህ እችላለሁ በስም ከፈለግ ማለት ነው። ስለዚህ እነዛን እንቀበላለን። ስለዚህ መጽሐፍ ቅዱስ ላይ እኮ በቃ መብትህ እኮ አሁን ቁርአን ላይ ተውሂድ እንደሌለ ሁሉ ስላሴ መጽሐፍ ቅዱስ ላይ የለም። ቆይ ቁርአን ላይ ይኸውልህ አሁን በደንብ ልዩነታችንን እንደውም እንደዚህ ያነጻጸርክ ካመጣኸው ማለት ነው ያነጻጸርክ ካመጣኸው በደንብ ክፍተቱ ማን ላይ እንዳለ በደንብ እናየዋለን። አሁን በጣም ማነጻጸር ጥሩ ነው። አሁን እስቲ አሳየን እኮ ቆይ እናየዋለን። እንዴት ካልን ቁርአን ላይ አስተውል። በመጀመሪያ ቁርአን ላይ የተውሂድ ሩት ወርድ ብሎ ማለት ተውሂድ ከየት የመጣ ዋሂድ ከሚለው ቃል ሩት ወርዱ ከምን እንደመጣ ራሱ ቁርአኑን ያስቀምጣል አልኩ። አንድ ይሄን ትይዛለህ። ሁለተኛ ይህ ተውሂድ ጽንሰ ሐሳቡ ራሱ ምንድነው? ስለ አንድ አምላክ ማምለክ ነው አይደለ? ስትራክቸሩ ራሱ በግልጽ ዴፊኒሽን ተቀምጧል። ሁለት ሶስተኛ ሙሉ አስተምህሮቱ ራሱ ትምህርቱ ምንድነው? ቁርአን ላይ በደንብ ተቀምጧል። አሁን ቁርአን እንዳልከው ሁሉ አንተ ስላሴ ይሄ ሰለሰ የሚለው የግዕዝ ቃል ነው ስላሴ። ስለዚህ ሰለሰ ወይም ትሪኒቲን በለው በየትኛውም ቋንቋ ወሰደው ሩት ወርዱን ታመጣለህ። አንድ ሁለተኛ የስላሴ ጽንሰ ሐሳቡ ስትራክቸሩ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው እሱን ታመጣለህ። ሶስተኛ ወደ አስተምህሮቱ ትገባለህ። ይሄን እኔ ከቁርአን አመጣለሁ፣ አንተ ከመጽሐፍ ቅዱስ ታመጣለህ። የማን ክፍተት እንዳለበት እናያለን። ቀጥል። ከመጀመሪያው ከመጀመሪያው ከቃሉ ልጀምር። ስለዚህ አሁን ምንድነው ሩት ወርዱ መጀመሪያ አሁን በጥቅስ ነው የምናወራው። በቃ በማስረጃ ክፍተቱ ማን ላይ እንዳለ ልናይ ነው። አዳምጣለሁ። በደንብ ነው ማዳምጥህ። ጥቅስ ጀምር። ጥቅስ መልካም። እሺ። ስለዚህ አቡሽ ጋር የነበራችሁ ጥያቄ ምንድነው? አሉን አሳይ። በቃ አቡሽ ጋር ምናምን ተው። አዳምጣለሁ። እሺ። እንደዚህ አይነት አፕሮች ያመጣውብህ ለምን መሰለህ? አቡሽ አትሊስት የባይብሉን ስታክ አድርጎ ነው የመጣው። አንተ ቁርአንና ሐዲስ ላይ ክፍተት ለማግኘት መጣህ። እያነጻጸርን ክፍተቷን እናያታለን። አንደኛ ሩት ወርድ ይኸው በተራ ነው ማስቀምጥልህ። አንደኛ እኔም አዳምጣለሁ በደንብ ይኸው ጊዜ ሰጣለሁ። ግን ይኸውልህ ወደ ቁርአኑ መጥተህ እናንተም ጋር ክፍተት አለ የእናንተም ችግር ነው የሚል አፕሮች ስላመጣህ በደንብ ይዛሃለሁ፣ ወይም ስለማታውቀው ነገር እያወራህ ስለሆነ ማለት ነው። ስለዚህ ምን እናደርጋለን? የሩት ወርዱን ከቁርአን አምጡ እንደተባለ የለም ብለን እንደሞገት እኛ ደግሞ ሩት ወርዱ ራሱ አለ ብለን እየሞገትን ነው። እሱን ታመጣለህ። በባይብልህ ስላሴ ሩት ወርዱን ታመጣለህ። ሁለተኛ አስተምህሮ ሳይሆን ስትራክቸሩን ባይ ዴፊኒሽን ይሄ ማለት ይሄ ነው የሚል ዴፊኒሽን ተውሂድ ስትራክቸሩን ታመጣለህ። ሶስተኛ ደግሞ አስተምህሮቱን ታመጣለህ። ጎሄድ ቀጥል። ይሄው ሚውት አድርጌያለሁ። መልካም። ስለዚህ የመጀመሪያው ጥያቄ አሁን ወደ ሩት ወርድ ተቀየርክ። መጀመሪያ ስላሴ የሚል ቃል የለም አሳዩኝ የሚል ነበረ። ያዙኝ ልቀቁኝ ሲባል የነበረው ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም፣ ቃል በቃል የለም። ልክ ተውሂድ የሚል ቃል በቃል እንደሌለ ማለት ነው። ሩት ወርድ ምናምን የምትለው ይሄ አሁን ላይ ያመጣኸውን ነገር ነው እንጂ ዋና ጥያቄ የነበረው ስላሴ ቃሉ አለ የለም የሚል ነው። ስለዚህ እሱ ላይ ተውሂድ የሚል ቃል ሩት ምናምን የሚል ነገር የለም። ዋና ቃሉ ተውሂድ የሚል ቃሉን ካገኘልኝ መልካም፣ ከሌለ ስላሴ የሚል ቃል ኩዌስችን ልታደርግ አትችልም። ኦኬ። ከዚህ ጋር ቀጥለን ደግሞ ሩቱ ከየት መጣ የሚል ኦኬ፣ ሩቱን መግለጽ እንችላለን። ከዮሐንስ ምዕራፍ 1 የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ከእግዚአብሔር ዘንድ ነበረ። ከዛ በኋላ ደግሞ ወደ ታች ስትወርድ ከቁጥር 10 አካባቢ ምንድነው የሚለው? ወደ ስጋ እንደተቀየረ ይናገራል። ስለዚህ እዚህ ጋር ወልድም አብም እንዳለ ይናገራል። ሌላ ቦታ ላይ ደግሞ ዕብራውያን ምዕራፍ 1 ከቁጥር 8 ዕብራውያን ምዕራፍ 1 ከቁጥር 8 ላይ ሄደህ ስታይ አብ ወልድ አምላክ እንደሆነ ይናገራል። ስለዚህ እኛ እዚህ ጋር በተለያዩ ቦታዎች ላይ ሌላ ቦታ ላይ ደግሞ መንፈስ ቅዱስ
አምላክነት እንደሚጋራ ይናገራል። ስለዚህ ያንን ወስደን ነው እኛ ስላሴ የምንለው። ቆይ አሁን ሮጠ የሆነ ጥቅሶችን ለማገናኘት ሞክራል። ቆይ የትም ወሮትኩም እዛው ነው ይቀር። ቆይ ችግር የለ። ይኸውልህ እኔ ጋር ሽፍት ማድረግ አይሰራም። ይኸውልህ ከይቅርታ ጋር ማለት ነው። ይኸውልህ ቆይ አንተ አሁን ጥሩ ነው የሄድከው፣ ግን ሽፍት አድርጋል። ቶሎ ብለህ እችን ያስይዛል ልትል ነው። እሱ ጋር አልደረስም። ደረጃ በደረጃ አስቀምጠን 3 ደረጃዎች አስቀምጠናል። እነዚህ 3 ደረጃዎች ስታሟላ ማንጋ ክፍተቱ እንዳለ እናያለን ተባብለናል። ግልጽ ነው። በዚህ ተስማምተን እንሄድ። እኔ አሁን የራሴን ያሳያለሁ። አንተ በዚህ መሰረት 8 ምዕራፍ 21 ቁጥር 108 ቁል ኢነማ ዩሂ ኢለየ አነማ ኢላሁኩም ኢላሁን ዋሂድ ይላል ቁርአን ላይ ማለት ነው። ፈሀል አንቱም ሙስሊሙን ብሎ ይናገራል አላህ Subhanahu Wa Ta'ala ቁርአን ምዕራፍ 21 ቁጥር ስንት 108 ላይ ቁል ኢነማ ዩሂ ኢለየ ኢነማ ኢላሁኩም ኢላሁን ዋሂድ አንድ ለሚለው ቃል የገባው ምንድነው? ዋሂድ የሚለውን ነው አላህ Subhanahu Wa Ta'ala የተጠቀመው። ዋሂድ ቁርአን ላይ ሩት ወርዱ ነው ማለት ነው። የምን ሩት ወርድ ነው ከተባለ የተውሂድ ሩት ወርድ ነው ራሱ ማለት ነው። ዋሂድ አንድ። ተውሂድ ራሱ ምን ማለት ነው? ተውሂድ ራሱ ምን ማለት ነው ካለን የአንድን አምላክ በብቸኝነት ማምለክ አስተምህሮቱ ተውሂድ ነው። ስለዚህ አንድ አምላክ ያ ወደኔ የሚወረደው አምላካችሁ አንድ አምላክ ብቻ ነው ማለትን ነው። ታዲያ እናንተ ፍጹም ታዛዦች ናችሁን በላቸው ብሎ አላህ Subhanahu Wa Ta'ala ቁጥር ምዕራፍ 21 ቁጥር 108 ላይ ያመጣል። ስለዚህ የተውሂድ ራሱ ጥንሰ ሐሳቡ ሳይሆን ወርዱ ስለ ቃል ነው ያወራው ያለው ስለ ቃል። ስለዚህ ስለ ቃል ያወራ ነው ዋሂድ የሚለውን ቃል በቁርአን ውስጥ እናገኛለን። አንድ አሁን ሳላበዛ ስለ ስላሴ ቃሉም ይሁን አይ ቃሉም ከሌለ ሩት ወርዱም ይሁን ባይብል ላይ አለ የለም? አጭር መልስ። እሺ ደረጃ በደረጃ ስለምንሄድ አጠር ያለ መልስ ልስጥ። ሩት ወርድ ምናምን የሚባል ነገር የለም። ስላሴ ቃሉ መጽሐፍ ቅዱስ ላይ የለም። አንተ አሁን ተውሂድ የሚል ቃል ቁርአን ላይ ከሌለ የለም ብለህ እንትን በል። ሩት ወርድ ምናምን አትበል። የለም ቃሉ ተውሂድ የሚል ቃል የለም። አረብኛ ስለማታውቅ ነው። አረብኛ እኮ ስለማታውቅ ወሂድ ነው እንጂ ተውሂድ አይደለም። እሱ ወሂድ አላልኩም፣ ዋሂድ ነው ያልኩት። ወሂድ እኮ whatever okay ዋሂድ ተውሂድ አይደለም። ተውሂድና ወሂድ የተለያዩ ናቸው። ተውሂድ የሚል ቃል አሳየኝ ነገር ልዩነቱ እኔ ቃል በቃል ነው የምፈልገው። ወርድ ባይሆን ተውሂድ የሚል ቃል ምክንያቱም ነብዩ ተውሂድ የሚለውን ነው የምነግርህ እኔ። ወሂድ የሚለው እኔ አረብኛ ተናጋሪ አይደለሁም። አንተ ነው ያመጣኸው። ተውሂድ የአምላክ አንድነትን ለማስተማር የተጠቀምከው ቃል ነው። ነገር ግን ያ ቃል ቃል በቃል በምን አወቅ? ኦኬ እኔ እኮ ሞባይል ላይ አሚን ስልኬን ነው የተጠቀምኩ ያለሁት ከአንተ ጋር ለማውራት። እኔ እየወጣሁ እየገባሁ ላሳይ ከፈለግ አሳያለሁ። ብዙ ጥቅስ አሳያለሁ። ምኑን ነው የምታሳየው? ነብዩ መሐመድ ያስተማር ልዩነት የለውም። ችግር የለውም እኮ ልዩነት የለውም። ወሂድ ልዩነት የለውም። አንድ ሊሆን ይችላል። አሁን አይደለም። እሺ አስጨርሰኝ። እሺ አንተ ጥያቄ ስለ ስላሴ ስለ ሶስቱ አካላት መጽሐፍ ቅዱስ ላይ ተጠቅሷል። አንተ ግን እያልክ ያለው ቃሏን አይደለም። ማብራሪያዬ ነው። አታቋርጠኝ ስሜት። እያልኩ ያለሁት ምንድነው? እኛ ያ ነገር እናንተ ሶስት አካል አንድ አምላክ የምትሉት ነገር ስላሴ ተብሎ ቃል ውስጥ አልተገለጸም ነው ያላችሁት። እኛ ደግሞ የምንለው አዎ ልክ ተውሂድ የሚል ቃል እንዳልተገለጸ ሁሉ እውነት ነው ስላሴ የሚል ቃል አልተገለጸም፣ ጥያቄ ሊሆን አይችልም ነው የምንለው። እኛ ደግሞ ጥያቄ ሊሆን ይችላል። ለምን ቁርአኑ ላይ መተህ በማታውቀው ስላወራ ኖ በደንብ እንጂ እኔ ቁርአንን ማውቃለሁ። ምን ሆናል? 3-4 ጊዜ አውቃለህ። ሶስት አራት ጊዜ አንብቤያለሁ። እናንተ ቀጥበው ማለት መሸምደድ ባልችልም
መሰረታዊ ነገሮችን አንብቤያለሁ። እሺ በጣም ጥሩ። ስለዚህ ዋሂድ ምንድነው? ዋሂድ አሁን ካንተ ነው የሰማሁት፣ ካንተ የተረዳሁት። እኔ አረብኛ በእንግሊዘኛ ቁርአን ያነበብኩት። ይኸውልህ ልንገርህ፣ በአረብኛ አይደለም። ልክፈትልህ እንግሊዘኛው ልክፈት። ኦኬ ክፈት። 21 አምላክ አንድ እንደሆነማ ቁርአን ላይ ተገልጿል። እኔ ብዙ ጥቅስ ልሰጥ እችላለሁ። ቆይ አምላክ አንድ እንደሆነ ቁርአን ላይ በብዙ ቦታ ተገልጿል። እሱ ገና በዲፊኒሽን ነው። ጭቅጭቁ ቃሉ አለ ወይ የለም የሚል ነው። ቃሉን አሳየኝ። ተውሂድ የሚል ቃል አሳየኝ። ተውሂድ የሚል ቃል አሳየኝ። ቆይ ዳራ የለህም። እሱን ላሳየህ እኮ ነው። ቆይ ከሌለ የለኝ ይበል። ኧረ ቆይ ያው አምላክ አንድ ነው የሚል ቁርአን ላይ በደንብ አለ አትበለኝ። እሱ ገና ሁለተኛው ነው። አምላክ የለም የሚለው የለም አላልኩም። አምላክ አንድ የሚል አለ ቁርአን ውስጥ። አልካላልኩም አለ ቁርአን ውስጥ። ተውሂድ የሚል ቃል አሳየኝ። አልክ እኮ አላልኩም። ረጋበል አልካላልኩም እንዴ ተረጋጋ። ይኸውልህ አላህ አንድ አምላክ ነው የሚል ቁርአን ውስጥ የለም አላልኩም አትበለኝ። እኔ እኮ መች አልካልኩ? እሱን አላልኩም። ሳልወቅስህ እንደተወቀስክ አትሁን። እሱን አላልኩም። ግን እሱ ገና መች ነው እያልኩ ነው። ገና ሁለተኛው ላይ ነው ምን መጣው። 3 ደረጃ መጥቼልህ ነበር። አንደኛ ስለ ቃል፣ ሁለተኛ ስለ ስትራክቸር ዴፊኒሽን፣ ከዛ በኋላ ደግሞ ወደ አስተምህሮቱ። ሁለተኛ ስትራክቸር ዴፊኒሽኑ ላይ አላህ አንድ አምላክ ነው በግልጽ ምንም በማያሻማ መልኩ የተቀመጡትን እናመጣለን። ገና እሱ ጋር ግን አልደረስንም። እሱንም እኮ ገና ከባይብል ታመጣለህ። ቆይ እሱ ጋር አልደረስንም። አሁን የእንግሊዘኛውን ብለሃል። 21:108 እንግሊዘኛ ሱረቱል አንቢያ ቁጥር 108 ላይ እንዲህ ይላል። ሱረቱል አንቢያ ቁጥር 108 ላይ ምን ይላል መሰለ? 108 ቁል ኢነማ ዩሂ ኢለይከ አነማ ኢላሁኩም ኢላሁን ዋሂድ የሚለውን ሳይ ይላል። It is only revealed to me that your God is but one God ይላል። Your God is but one God ለሚለው የገባው የአረብኛ ቃል ምንድን ነው? ኢላሁኩም ኢላሁን ዋሂድ የሚለው ኢላሁኩም ኢላሁን ዋሂድ። እኛ ይሄ ዋሂድ የሚለው ነገር ነው እየደገምክ ያለው አይደል? አልደገምክም። አልተባልክም። ዋሂድ ቃል የለም አልተባልክም። እኛ ሊትራሊ ዋሂድ የሚለው ሊትራሊ ይኸውልህ ልክ አንተ ትሪኒቲ ኦር ስላሴ ሊትራሊ ቃል በቃል ተጠየቁ ማለት ነው። ሊትራሊ ቃል የለማ አይደለም አልቀበልም። እንደዛ ቃል በቃል ዋሂድ የሚል ቃል በቃ እሺ ስላሴ መጠየቅ አይችልም አለ። አሁን አንተ መልስ አለመቀበል መብትህ ነው። አሁን ቆይ የኛን አቅርበናል። በመጀመሪያ ቆይ የኛን አቅርበናል። ሊትራሊ ዋሂድ የሚለው ተውሂድ ማለት እንደሆነ አረብኛ የሚያክሰው ያውቃል። ስለዚህ እስቲምባት ሲደረግ ተውሂድ ልክ ቆይ ሚታርክ ማነህ ሚታርክ አሁን እሺ ይሄንን እኛ አልቀበልም ብለሃል። ስለዚህ ይኸው እኛ ተመልከቱ ከቁርአን እንኳን ብሎ አምጥተናል። ተመልከቱ የለም ተውሂድ አይልም ዋሂድ ነው። አሁን አለበኛ ከመልሳውን አልመቀበል የለም እኮ ለምንድን ነው የለም ብለን ማናልፈው? አይ ስላለ ነው ስላለ ተውሂድ አይልም ዋሂድ ነው የሚለው። ተውሂድ አይልም። የተውሂድ ሩት ወርዱ የተቀመጠ ተውሂድ የእንግሊዝኛ ትርጉሙ የእንግሊዝኛ ትርጉሙ አንተ አሁን እያልክ ያለ ዋሂድ ማለት አንድ ማለት ነው። አስቀምጠናል እኮ ተውሂድ ማለት አይደለም። ተውሂድ ማለት ዋነስ ኦር አንድነት ማለት ነው። አንተ እያመጣ ያለው ዋሂድ ማለት አንድ ማለት ነው። አንድ ማለት ነው። አምላክ አንድ ነው ይላል። አምላክ አንድ ነው ይላል። ሩት ወርዱ ምንድነው? ወሂድ ነው፣ አንድ ነው። ነገር ግን ተውሂድ ማለት ግን ሂደት ነው። ድጋማት ሩት ወርዱ ምንድነው? ተውሂድ ማለት ይኸውልህ አዳምጠኝ። ሩት ወርዱ ምንድናት? ድጋማት አንዴ። ሩት ወርዱ ወሂድ ነው። ጎበዝ ማሻአላ። ምንም ችግር የለውም። ያ ማለት ተውሂድና ዋሂድ አንድ ናቸው ማለት አይደለም። በቃ አሁን ተስማማን። አይደለም ይሞቃል ማለት ስም አዳምጠኝ። ይሞቃል ለሚል ቃል እንትኑ ሙቀት ነው። ዋና መሰረቱ ሙቀት ነው። ያ ማለት ሙቀትና ይሞቃል ማለት አንድ አይደለም። እሺ ይሞቃል ማለት አንድ አይደለም።
አሁን ተመልከቱ። ተውሂድ ማለት አንድነት ማለት ነው። ዋነስ ማለት ነው። ተውሂድ ማለት ዋነስ ማለት ነው። ዋነስ ማለት ፕሮሰስ ነው። ገብተዋል። አንድነት ሲባል አንድ ማለት አይደለም። አንድነት ሂደት ነው። እሱን የምታሳይበት መንገድ ነው። ያንን አሁን የአላህን አንድነት ሂደቱን የምታሳይበት ቁርአን ላይ በቃል ደረጃ የተገለጸ ነገር የለም። አሜን ብለህ ተቀበል። ወደሚቀጥለው ጥያቄ መሄድ እንችላለን። አሁን ጨረስክ? እሺ ከጨረስክ አሁን አንተ ደግሞ ሚዩት ታደርጋለህ። እሺ ያው ተመልከቱ። አሁን እያየን ያለነው ምንድነው? እኛ ጋር ስለሌለ እናንተም ጋር የለም ፉርሽ የሆነ ሐሳብ ለማምጣት ፈልጎ ተውሂድ የሚል የለም አለ። ከዛ ተውሂድ የሚል አለ በአስተምህሮታችን ቁርአን ላይም ሐዲስ ላይም አለ ቃል በቃል ከሆነ አለው። እኔ ራሱ ተውሂድ እኔ ሐዲስን አልፈልግም ማለት ኢቭን እንዲህ አይባልም። በርግጥ አሁን እኔ እኮ ከሐዲስ እኮ አሳይቼ መዝጋት እችላለሁ። በነገራችን ላይ ራሱ ቃሉ ተውሂድ የሚለውን ሐዲስ ቁርአንን ሊቃወም አይችልም። አረ ሚዩት እንዴ ሚዩት ዳራ ሚዩት ሐሳቤን ልጨርስ። ቆይ እንዴ ምንድነው? ስለዚህ ራሱ ተውሂድ የሚለውን ከኛ ካስተምሮ ከሐዲሳችን ከቁርአናችን ለምን አንድ ሙስሊም አይባልም ሐዲስን የማይቀበል ሐዲስን አልቀበልም ቁርአን ብቻ ካለ በቃ ከሌላ ሰው ጋር ሄዶ መወያየት ነው መጀመሪያውኑ ማለት ነው። በቃ ሙስሊሞች ጋር አልመጣህም ሌላ ቦታ ሄደው መወያየት። ከሙስሊሞች ጋር ነው መወያየው። ኦኬ ቁርአንና ሐዲስ ይሄው ይዘናል። እሺ ጠይቀን እናለን። ከዛ ይሄን ሲጠይቀን ከሐዲስ ቃል በቃል አለ፣ ከቁርአን ደግሞ ራሱ ተውሂድ የሚለው ሩት ወርዱ አለ ብለን አመጣን። አልቀበልም እኔ ከሐዲስ አልቀበልም አለ። ቶሎሬት አረግን። ኦኬ ይሁን ምንም አይልም። እንደዛም ሆኖ ደግሞ ከቁርአንም ደግሞ ራሷን ተውሂድ ነው ብሎ መጣ። በጣም ጥሩ። አሁን ማን ላይ ነው ክፍተት ያለው የሚለው እንድናይ ነው። ስለዚህ እንዲህ ካመጣ ይሄው ሩት ወርዱ ራሱ አሁን እንዳለው የተውሂድ ሩት ወርዱ ዋሂድ የሚለው ቁርአን ላይ አለ ብለን ዘጋን። አሁን መልስ አለመቀበል መብትህ ነው። የለም ብለህ መዝለል መብት ነው። በቃ አሁን ወደኛ እንመጣለን። ስላሴ የሚለው ሩት ወርዱ ቃሉ ባይብል ውስጥ አለ። አሁን መልስ የማን ክፍተት የሚለው እንድናይ ነው። ቀጥል። እሺ ስለዚህ አሁን ይኸውልህ ቀላል ነገር እኔ ሩት ቃሉ የለም አላልኩም። ሩት ቃል ሊኖር ይችላል። ሐዲስ ላይ የለም፣ ሐዲስ ላይ ሊኖር ይችላል። ነገር ግን ቁርአንና ሐዲስን ተወው። ኦኬ እሺ ትቻለሁ። አልተመለሰልኝም እኮ ማለት ነው። እያልክ ያለሁት ምንድነው? እንትን ይሄ ወርድ ፋላሲ እንግዲህ የክሪቲካል ቲንኪንግ ሎጂክ ከተማርክ ወርድ ፋላሲ ልታረግ አትችልም። ይሄ ቃል በቃል አምጣልኝ፣ ይሄ ዶክተር ዛኪር ኢየሱስ ክርስቶስ አምላክ ነኝ ያለውን ቃል በቃል አምጣልኝ የሚለው አይነት ጥያቄ አላመጣውም። ኤግዛክት ወርድ ፋላሲ አልሰራው። ኤግዛክት ወርድ ፋላሲ ስላሴ የሚል ቃል ከየት አምጥታችሁ ነው እኮ እያልክ ያለው? ለምንድን ነው ኤግዛክት ወርድ ፋላሲ የምገባው? መቼ ነበር? ስላሴ የሚል ቃል በቃል ከሌለ አስተምህሮቱ ትክክል አይደለም ብል ኖሮ ኤግዛክት ወርድ ፋላሲ ውስጥ ገባ ነበር። ጥያቄው ስላሴ የሚል ቃል አምጣ የተባለው እኮ የክርስቲያን አስተምህሮቱ ትክክል ለማለት ነው አይደለ? አስተምህሮቱ ልክ አይደለም ለማለት ነው። ሌላ ምንድን ነው ታዲያ ዓላማው? ዓላማውማ በግልጽ የተቀመጠው ማን ላይ ነው የሚለውን ለማየት ነው። በግልጽ የተቀመጠው ብለህ አንተ እናንተም ጋር ይሄ ክፍተት አለ ብለህ ስትመጣ የኛ ደግሞ መጥቶ መለሰ። አይሆንም። እኛ በእስልምናው ላይ የለም ተውሂድ የሚል ቃል የለም። ወሂድ ነው ያለው። አትመለስ፣ ወደኋላ አትመለስ። አሁን በቃ የለም እኮ የሌለውን አለ ብለህ ልታሳምነኝ ትሞክራለህ። የሌለውን የለም ብለን እንለፈው፣ ወደፊት እንሂድ። ዳራ ይኸውልህ አንተ አሁንም የፈለገ ባመጣልህ የለም ብለህ መደጋገም ትችላለህ። ግን ሰው አለ አይደል እዚህ ጋር ራስ በቃል ሩት ወርዱማ ዋሂድ ነው። ዋሂድ ነው ያለው እንጂ ተውሂድ የሚል ቃል የለም። በቃ ጥሩ። አሁን የአምላክ አንድነት የአላህ አንድነት የሚያሳይ ነገር የለም። ኧረ ቆይ ዳራ ምንድን ነው አሁን? እችን ራሱን ከፈለክ ስላሴ የሚለውን ቃል ከፈለክ እኛ ጋር ደግሞ ሩት ወርዱ እንጂ ተውሂድ የለም ብለህ ችክ እንዳልከው ማለት ነው። ከፈለክ ስላሴ ከፈለክ ሩት ወርዱን ከባይብል አምጣ። ጎ ሄድ።
እኛ ጋር ሩት ወርድ ምክንያቱም እኛ ይኸውልህ መጽሐፍ እኔ ኦርቶዶክስ ቤተክርስቲያን መልስ ብቻ መልስ እኔ አሁን ጥቅስ 21:108 አመጣዋ ጥቅስ ማብራሪያ ጥቅስ ግልጽ እኮ ነው መልሼልሃለሁ። ስላሴ የሚል ቃል በቃል የለም ብያለሁ። ሌላ መልስ ለምንድን ነው ጥቅስ የምትሄደው? የለም ካልኩ በኋላ የለም ማሻአላ እያልን ያለ ነው ብዬው ማሻአላ አሁን ደግሞ ሩት ወርዱ ሳለ ማሻአላ ሩት ወርዱ ሳለ አይ አለ የለም በቃ ለምንድን ነው በአንተ ክራይቴሪያ ይኸውልህ በአንተ ክራይቴሪያ እኛን ለመዳኘት የምትፈልገው ለምንድን ነው? አይ በእኔ ክራይቴሪያ ሳይሆን መጀመሪያ የለም ኬታ መጣችኋል ከዛ በተውሂድ ሲይዝ ሩት ወርድ አይደለም እኛ አመጣንና አልቀበልም ስላልከኝ እኛ መጽሐፍ ቅዱስንና የአባቶቻችን አስተምሮት ነው የምንከተለው። ልክ አንተ ቁርአንንና ሐዲስን እንደምትከተሉ እኛም የአባቶቻችን አስተምሮትና መጽሐፍ ቅዱስ ነው የምንከተለው። አባቶቻችን የስ አንተ መጽሐፍ ቅዱስ ቁርአንንና ሐዲስን እንደምትከተሉ ሁሉ እኛም የአባቶቻችንን አስተምሮትና መጽሐፍ ቅዱስን ነው የምንከተለው። ቀጥታ መጽሐፍ ቅዱስ ላይ ሌሉ ነገሮች ከአባቶቻችን እናገኛለን። አዎ ለምሳሌ አሁን ቸርች ቤተክርስቲያን አካባቢ የምናደርጋቸው ለምሳሌ ላይክ እንደዚህ አይነት ጥያቄ ልጠይቅ አልችልም። ለምሳሌ በቀን 5 ጊዜ ስገድ የሚል ቁርአን ውስጥ የለም። እንትን ብለህ ነው ከዛም ከዚህም ከአባቶች ከምናምን አምጥተህ ነው የምታደርገው። እንደዚህ አይነት ጥያቄዎች ለምንድን ነው መጠየቅ ሲጀመር የሚያስፈልገው? ቀጥታ ቁርአን ላይ የሌሉ ነገሮች ብዙ ነገሮች የምታደርጋቸው አሉ። በቀን 5 ጊዜ እስከ መስገድ ጭምር ማለት ነው። ቁርአን ላይ አታሳየኝም። እሱን ገብቶሃል? ጥያቄ ሊሆን አይችልም። ጥያቄ ሊሆን የማይችል ነገር አጠይቅ ነው የምለው። ሚውት አደርጋለሁ። ታንኪ ወይኔ በላቸው። አንዴ በእናትህ አንዴ ጨርስ። ሰውን ራሱ በጣም ደስ አይልም። ከዚህ በላይ እንደዚህ እየተንከባከበው ወረድ እንደው እውነት ነው። እንደዚህ እየተንከባከበው ትሪት የምታደርግበት ይላል እንዴ? ይሄ እኮ ኮሜንት የሚጻፍለትን እያነበበ የሚወራ ልጅ ነው። አረብኛው ራሱ በስትክክል ጽፈና መጀመሪያ ምን አይነት አረብኛ እየተጠቀሙ? እሺ አሁን በደንብ ተመልከቱ። 358 ሰዎች በደንብ ተመልከቱ። አንድ ሰው ሚድንበትና የሚወድቅበት የሆነው ስላሴ ትምህርት በግልጽ መቀመጡን ከባይብል ልናሳይ ወይም ደግሞ ከባይብል ለማሳየት ነው መጀመሪያ የተነሳ ነው። ስለዚህ ጥያቄውን ማጣጣል ተገቢ ሳይሆን ጥያቄውን በመልክና በፈርጁ ይዞ ያንን ጥያቄ መመለስ ነው እንጂ አግባብነቱ ጥያቄዋን ማድበስበሱ የትም አያዋጣም። ስለዚህ እኛ ቅድምም እንደተናገርኩት ሐዲስ ላይ ከተፈለገ አለ ሩት ወርዱ ከየት እንደመጣ ራሱ ቁርአን ላይ አለ ብለን አስረዳን። ስለዚህ አሁን ቃሉን አለ ወይ ስንለው የለም ብሏል። ሩት ወርዱንም ያው አያመጣውም የለም። በቃ አንድ ክፍተት ማን ላይ እንደተገኘ 357 ሰው አይቷል። አሁን እዚህ ላይ ጭቅጨቅ አያስፈልግም። ሁለተኛ ተውሂድ የሚለው አስተምህሮቱ ከዛ የተገጣጠመ ነገር ሳይሆን ተውሂድ ብሎ ማለት አንድን አምላክ ማምለክ ግልጽ ነው። አንድ አምላክ ማምለክ መሆኑ ግልጽ ስለሆነ ይሄ አንድን አምላክ ብቻ ወይም ደግሞ አላህ አንድ አምላክ ብቻ መሆኑ አንድን አምላክ ብቻ ማምለክ መሆኑ ትክክል ስለሆነ ይሄ ባይ ዴፊኒሽን በየትኛውም ግራመር በየትኛውም ቮካቡላሪ አድርገው ባይ ዴፊኒሽኑ ቁርአን ላይ ብዙ ቦታ ተጠቅሷል። አሁን ስላሴ ባይ ዴፊኒሽን ምን ማለት ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው ነው። በጣም ጥሩ። አሁን እኔ ይሄንን ከቁርአን አመጣለሁ። አንተ አሁን ከባይብል ምን ታመጣልኛለህ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ታመጣለህ። ጥቅስ ንገረኝ። ወደ ሁለተኛው ሄደናል። ቀጥል። ቃል በቃል የለም። ቴንክ ዩ። ቃል በቃል የለም። ቁርአን ላይ ግን አለ። ቆይ አይደለም፣ አዳምጠኛ። ቁርአን ላይ አለ። ይሄ አይ በቃ ወደ ሁለተኛው አለ። ጨርስ። አዳምጠኛ እባክህ። ስሚዝ አውራ። ይኸው ሚውት አደርጋለሁ። ይኸው መልስ ሂድ። እሺ በጣም አመሰግናለሁ። አይ እንግዲህ መጽሐፍ ተሰጥቶናል።
መጽሐፍ ውስጥ ያለውን አንብበን ነው የምናመልክበትን ስርዓት የምንከተልበትን መንገድ ሴት የምናደርገው የሚደረገው። ስለዚህ እኛ አሁን ወርድ ባይወርድ እንዲህ የሚል ነገር ቃል በቃል ተጽፏል አናመጣለን። እኛ ሙሉ ቃሉ የእግዚአብሔር ቃል ተሰጥቶናል። ከዛ ውስጥ አንብበን ከተነበበው ውስጥ የአብ አምላክነት ተገልጿል፣ የመንፈስ ቅዱስ አምላክነት ተገልጿል፣ የወልድ አምላክነት ተገልጿል። ያንን ወስደን እኛ ምንድን ነው በአካል የተለያዩ እንደሆኑም ተገልጿል፣ በአካል የተለያዩ መሆኑን ተገልጿል። ሰው ያንን ወስደን እኛ በአካል ሶስት እንደሆኑ በአምላክነት አንድ እንደሆኑ ያንን እንከተላለን። አሁን አንተ ለምትጠይቀው ቃል በቃል አምጣልኝ የለም። አመሰግናለሁ። በጣም አመሰግናለሁ። አሁን ክፍተቱ ማን ላይ እንዳለ በደንብ እያየን ይመስለኛል። የኛ ደግሞ ቃል በቃል ባይ ዴፊኒሽን አለ። ምዕራፍ 4 ቁጥር 171፣ ምዕራፍ 6 ቁጥር 119፣ ምዕራፍ 2 ቁጥር 163፣ ምዕራፍ 21 ቁጥር 25፣ ምዕራፍ 21 ቁጥር 92፣ ምዕራፍ 29 ቁጥር 56። አጠቃላይ ስለ ተውሂድ ከዚህም በላይ መጨመር እችላለሁ። ባይዘ ስለ ተውሂድ ቀጥታ ባይ ዴፊኒሽን አስተምሮቷል። ባይ ዴፊኒሽን። አመሰግናለሁ። ጨርሰናል። ሁለተኛው አሁን ወደ ሶስተኛው ነው የምንሄደው። ኖ አሁን እዚህ ጋር እንትን እያልክ ያለው ምንድነው? ስለ ተውሂድ ባይ ዴፊኒሽን ቀጥታ እያልክ ነው። ነው የለም፣ ቀጥታ ቃል በቃል የለም። እዚህ ጋር ቃል በቃል የለም። ሩት ወርድ ምናምን ስለ ስላሴ አይ እንዳትመለስ። ስላሴ ቢለው ስለ ወርድ አይደለም። አንተም ይኸውልህ እኛ ይኸውልህ ያንተን ተቀብዬ ላይክ የሆነ እንዳሳመንክ አድርገህ ለማለት የምትሞክረው ነገር አለ። እሱ ነው ያልተመቸኝ። ቃል በቃል የለም፣ ቃል በቃል የለም። ይኸውልህ ወንድም ምኑ ቃል በቃል ዴፊኒሽኑን አይደል የተባባለው? ኖ እኔ ልክ ስላሴ ቃል በቃል እንደሌለ ሁሉ ተውሂድ ቃል በቃል የለም። እሱን ተቀበል። እሱን አይደለም የጠየቅኩት። ዳራ ፕሊዝ ወደ ሁለተኛ ፖይንት ሄደናል። ተስማምተን እሱን አልጠየቅኩም። ቃል በቃል የለም። ዳራ በቃል ቁርጥ ውስጥ የለም። ዳራ ፕሊዝ። እሺ አንዴ በጣም በቃ አንተ ለመወያየት ዝግጁ አይደለም። ሰላም ዋል። ሪሊ እሺ ቻው። እሺ አይ አሁን ገብቶታል። ማንጋ ክፍተት እንዳለ ገብቶታል በደንብ ስለገባው ለዛ ነው። ቨርስ ልስጥህ። የአንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 8 ላይ የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው፣ ሶስቱም አንድ ናቸው ይላል። ሶ አክቹሊ ይህ ወርድ በስኮላሮቹ ነው የተቀየረው እንጂ ምንም ልክ ነው። አክቹሊ ልክ ነው፣ ትርጉሙን አላጣም። ግን የሚመሰክሩት መንፈሱና ውሃው ደሙም ሲል መንፈሱ መንፈስ ቅዱስን፣ ውሃ የሚለው እግዚአብሔርን፣ ደሙ የሚለው ደግሞ ክርስቶስን የሚገልጽ ነው። እንዴት ካልከኝ ኢየሱስ ክርስቶስ ለኒቆዲሞስ ምን ብሎት ነበረ? የሰው ልጅ ከውሃና ከመንፈስ ዳግመኛ ይወለዳል ብሏል። እንደገና ደግሞ ምን ብሏል? የህይወት እንጀራ እኔ ነኝ፣ ይህ እንጀራ ደግሞ ምን ብሏል? ስጋዬ ነው ብሏል። ኦኬ ኖ አክቹሊ ትንሽ ያሰለቻል። ይሄ አናሎጂውን ራሱ ስናይ ማለት ነው አንተ ላይ ራሱ ዲፋይን ማድረግ ይችላሉ ስላሴ። አንተው አንተ ጋር ደግሞ አንድ ቻሌንጅ ልጀምር። ይኸው አንድ ቻሌንጅ ልጀምር። ይኸው ልሰጥህ ነው። ሚውት አደርግልሃለሁ። አንድ ቻሌንጅ እሰጥሃለሁ። ሚውት አደርግልሃለሁ። ይኸው ሚውት እኔ ሚውት አዳምጥሃለሁ። አንተ ላይ አናሎጂ አመጣለሁ ስላሴን ላስረዳህ እችላለሁ ብለሃል። አሁን ከተናገርከው እና ዓለም ላይ ነው የምልህ፣ በእኔም በለው በራስህም በቲክቶኩም በፈለግከው ለስላሴም ይሆን አንድ አናሎጂ ካመጣህ እኔ ስለ ስላሴ ሁለተኛ አልጠይቅም። አሁን ቀጥል። ይኸው ሚውት አደርጋለሁ። እሺ ቲንኪው አመጣለሁ። ሁለት አናሎጂ እሰጥሃለሁ፣ አድምጡኛው። አንደኛው በአንተ ዲፋይን ላድርግልህ ስላሴ። እሺ አንተ አሁን እንደ እስልምና አማኝነትህ ሙስሊም ነህ፣ በመንፈሳዊ ህይወትህ ሙስሊም ነህ። እንደ መኖርህ ነፍስ አለ፣ እንደ መንቀሳቀስ እንደ መብላትህ ደግሞ በድን አለ። ኦኬ እሺ ይሄ አንደኛው አናሎጂ ነው። በዚህ ትቃረናለህ? ወደ ሁለተኛው ከመግባቴ በፊት እሺ አመሰግናለሁ። በደንብ ነው የምትቃረነው። ስላሴን የሚወክል አናሎጂ በነገራችን ላይ የለም።
በደንብ ነው የምቃረነው። አላ አመጣልሃለሁ ላመጣልህ እኮ ነው ሀቢቢ። አንዴ ተረጋጋ። አንተነትን የሚገልጸው እኮ አንተ ስትኖር ነው እኮ። ይኸው የመጀመሪያው ላመጣልሃለሁ እኔ እንዴ። እሺ ያልኩኝ እኮ የመጀመሪያው ላወራ ነው። እሺ ቀጥል። መጀመሪያ አናሎጂ ሰጠ። አናሎጂ ምን ብለህ ሰጠህ? በእስልምና በመንፈስ ሙስሊም ነህ አልከኝ አይደለም? መንፈሴ አካል አለው የለውም? አለው እዚህ ጋራ መንፈስ አካል የሚል አለ። አይ በቋቋ አይ ችግር የለውም። መንፈሴ አካል አለው። መጀመሪያ የለውም። ከስላሴ ሶስቱ አብ ወልድ መንፈስ ቅዱስ አካል የሌለው አለ? ምን አይነት አካል? በየትኛው በፈለከው አካል የሌለው አለ? አካል ሲባል እኮ ይለያያል እኮ። አካል ሲባል የስጋ ሶስት ተብለን የምከፍለው ነገር ኖ የስጋ አይደለም። ኦኬ የስጋ የለም። በስጋ ክርስቶስ አንድ አካል አለው። አይ እኔ የስጋ አላልኩም። ክርስቶስ የስጋ አላልኩም። ፕሊዝ ከሶስቱ አብ እሺ ይኸው እንደዚህ ላድርግልህ። አብ አካል አለው? አካል እሱ ራሱን የቻለ አካል ነው። አካል የለውም። በአምሳሉ እኛም ፈጥሮናል። የሚጨበጥ የሚታይ አይደለም፣ የሚዳሰስም አይደለም እኮ። ራሱን የቻለ አካል አለው ወይ? ማንነት ማለት ነው አይደል? ለመለኮትነቱ ብቻ ነው አካል የምንለው። ለመለኮትነቱ ብቻ ነው። መለኮት ባህሪ ነው። ግልጽ የሆነ ነገር ነው። መለኮት ባህሪ ነው። መለኮት ባህሪ ነው። አብ ራሱን የቻለ እሺ። ስላሴን ዲፋይን ስታረገው አንድ መለኮት በሶስት አካል ተገልጧል ነው የምትለው። ልክ ነኝ? የስ በጣም ጥሩ። ስለዚህ አብ አካል አለው ማለት ነው። አንዱ አካል አብ ነው። አንዱ አካል አብ ነው። በጣም ጥሩ። ወልድ ሁለተኛው አካል ነው። እሺ። ሶስተኛው አካል ደግሞ መንፈስ ቅዱስ ነው። በጣም ጥሩ። በዚህ አሁን ይሄንን ዲፊኒሽን ይዘን አናሎጂ ውስጥ ስንገባ ደግሞ የኔ መንፈስ ምን ሆነ ነው እንደማንችል ምን ሆነ? ወይ ልጠይቅህ እኮ አንተ እኮ ድምዳሜ ላይ ጥያቄ ላይ አይደለም እኮ ድምዳሜ ላይ አናሎጂውን ልጠይቅህ ነው። ልታስረዳ ነው። ላስረዳህ እኮ ነው። ግን አንተ ስንል ልትለው ልጠይቅህ ነው እኮ ገና ልጠይቅህ ነው። በአናሎጂ መሰረት ልጠይቅህ። እሺ ስናፕ አደረግ። እሺ በአናሎጂ መሰረት ደግሞ የኔ መንፈስ አካል አለው ማለት ምን አይነት በመንፈስ ሙስሊም ነህ አላልከኝም እኮ? በመንፈስ ሙስሊም ነህ። የኔ መንፈስ አካል አለው ወይ? ልንገርህ፣ ስሜትና አምላክነት ይለያያል። ኦኬ መለኮትና ስሜት የምንለው ነገር ይለያያል። አንተው በመንፈስ ቁርአን ስቀራ ደስ ሊል ይችላል። ይሄ መንፈሴ ተደሰተች ብለህ የምትናገረው ነገር ነው። መንፈስን ማየታችን መዳሰሳችልም። ግን መንፈስ የሚባል ነገር አለ። ይህንን እንትን ትላለህ። ማነህ ወንድሜ? ኔትወርክ እንትን አለ ከኔ ነው ስሜዚ ይቆራርጣል። እሱ ኔትወርክህን አስተካክል። አሻሊ ወደ አሁንም ትቆራረጣለህ። ኔትወርክህን አስተካክል። ኔትወርክህን አስተካክል። አሁንም ትክክል አይደለም። ወይ ወርደህ ተመለስ። በቃ አውርጁ። ፈቲ ወርዶ ይመለስ። ፈቲ ኔትወርኩ ትክክል አይደለም። ሪፔንት አለ። ሪፔንት ገብተሃል? እኔ ይታየኛል ሪፔንት የሚል ልጅ አለው አለ ስሚስ ኦኬ አለ።
ኦኬ የለም በቃ መርሃባ በቃ ዛህሩ መጣለች እንዴ ዛህራ እየመጣች ነው ያላውራም ዛህሩ ካለች እኮ ልጁ ግን ተመልሶ መጥቷል አሁን ይሰማልሽ እሺ ትሰማለህ ይሰማሃል ይሰማል ይሰማል ይሰማኛል እሺ ምሳሌ ያቀርባለሁ ብለህ ነው እሺ ኦኬ እሺ ኦኬ ቨርስ ግን የሰጧችሁ ቨርስ አጠራጠራችሁማ ግራ ያጋባችሁ አይዞን ቨርሱ አናሎጂ ያመጣለሁ ስላልክ አሁን የአናሎጂ ቻሌንጅ ላይ ነን እና አንድም ኦኬ አናሎጂ ሆነሽ አታመጣም ብዬ ቤችቶ ነው አናሎጂ ኦኬ እሺ እሺ የቀደሙ አይሰራም ነው እንሄዳለን ውሃ ላይ ወደ ይሰራል አንተን ያልተቀበልኩ ግድ የለም ወንድማችን አሃ ቆይ እንሰው አሁን ወዴት ቆይ አዳም ኔትወርክ ነው መሰለኝ አዳም ኦኬ አሁን ኤችቶ ዋተር ምናምን ከማለት በፊት ስላሴ ወደ ውሃ ከመግባቷ በፊት አሁን መጀመሪያ በመንፈስ ያልከውን እናስጨርስ ከዛ በኋላ ደግሞ ኤችቶ ላይ ትገባለህ ችግር የለውም ኤችቶ ላይ ትገባለህ ወደ ኬሚስትሪው ማለት አሁን መንፈሴ አካል ከሌለው እንዴት አድርገህ ነው ሶስት አካል እነዛ ሶስት አካሎች ደግሞ አንድ ያደረከው በምን አድርገህ ነው ሶስት አካል አንድ ምንነት ያደረከኝ እንዴት ነው ይሄንን አብራራ ከዛ በኋላ ደግሞ ወደ ኤችቶ ውሃ በረዶ ምናምን ጋዝ ትለኛለህ አይ አንቺ የምትጠይቂው ጥያቄ ራሱ አንተን የገባህ አይመስለኝም የምሬም ከእንዴት እንደገባኝ ላስረዳ በጣም ላስረዳ የማይገናኝ ወላዲት አምላክን እሺ እስቲ እሺ አስረዳኝ እስቲ ራይ ማልም ወይኔ ዘሩ ቀን አንተ ሳልፈል እኔ አንድ እንደዚህ ስትምሉ ያስቀኛል ትንሽ እሺ ሶሪ እንትን ለማለት አይደለም ኦኬ እሺ ኧረ ግድ የለህም ሳቅ አንተ ምን ታውቃለህ ሳቅሽ እሺ አላውቅም ቀጥል ኧረ በእናትህ ሳቅ የለኝም እሺ አሁን አናሎጂ ለስላሴ ያመጣለሁ ብለህ ያመጣው ምንድነው በመንፈስህ ሙስሊም ነህ አልከኝ ልክ ነኝ እስካሁን አዎ ልክ ነህ እሺ ነፍስም አለ አልከኝ ልክ ነኝ ኦኬ እሺ ስጋም አለ አልከኝ ልክ ነኝ